ሰላም ሰላም ክቡራትና ክቡራን ተከታታዮች፣ በዛሬው ፕሮግራሜ የፌዴራል መንግስት ስልጣን ምንድን ነው? የክልል መንግስት ስልጣን እንደተጠበቀ ነው። የፌዴራል መንግስት ስልጣን ምንድን ነው? በህገ መንግስቱ የተደነገገው የፌዴራል መንግስት ስልጣንና ተግባራት ምንድን ናቸው የሚለውን የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ ቆዩ። በዛሬው ፕሮግራሜ በመግቢያ እንዳልኳችሁ በ1987 ዓ.ም በወጣ የፌዴራል ህገ መንግስት አንቀጽ 51 መሰረት የፌዴራሉ መንግስት ስልጣንና ተግባር ምን ይመስላሉ የሚለውን የምነግራችሁ ይሆናል ማለት ነው። ቀጥታ ወደ ፕሮግራሜ እገባለሁኝ። እንግዲህ ሀገራችን በተለያየ ጊዜያት የተለያዩ ህገ መንግስቶችን አጽድቃ ተግባራዊ አድርጋለች። መንግስት በተቀየረ ቁጥር አዲስ ህገ መንግስት ይወጣል። ለማስታወስ ያህል እንደ አውሮፓውያን አቆጣጠር በ1931 ህገ መንግስት ንጉሱ አውጥተው ነበር። በ1955ም እንዲሁ የተሻሻለው ወይም የተከለሰው ህገ መንግስት ወጥቶ ነበረ። በ1987 የደርግ መንግስት ህገ መንግስት አውጥቶ ነበር እና አሁን በስራ ላይ ያለው የ1995ቱ እንደ አውሮፓውያን አቆጣጠር፣ እንደ ሀገራችን አቆጣጠር ደግሞ የ1987ቱ ህገ መንግስት በምሳሌነት ይጠቀሳል። አሁን የሀገራችን የምትተዳደረበት እንደ አውሮፓውያን አቆጣጠር 1995፣ እንደ ሀገራችን አቆጣጠር 1987 ዓመተ ምህረት የወጣውን ህገ መንግስት ነው። በዚህ ህገ መንግስት ስልጣን ለፌዴራል መንግስቱና ለክልል ብሔራዊ መንግስታት ለየብቻና ለጋራ ሰጥቷል። ለዛሬ በ1987 የፌዴራል ህገ መንግስት አንቀጽ 51 ስር ለፌዴራል መንግስት ለብቻ የሰጠውን ስልጣንና ተግባር የምናይ ይሆናል ማለት ነው። የፌዴራል መንግስት ስልጣን ምንድን ናቸው የሚለውን እንቀጥል። እንግዲህ ህገ መንግስቱን መጠበቅና መከላከል ነው። ህገ መንግስቱ ላይ ያሉ ድንጋጌዎችን የመጠበቅ እና የማስጠበቅ የመጀመሪያ ስልጣኑ ነው ማለት ነው። የሀገሪቱን አጠቃላይ የኢኮኖሚና የልማት ፖሊሲ ስትራቴጂክ እቅድ ያወጣል። ከወጣም በኋላ የማስፈጸም ስልጣን አለው ማለት ነው። አጠቃላይ ኢኮኖሚ እንቅስቃሴዎችን፣ ስትራቴጂክ ፖሊሲዎችን በሙሉ የማውጣት ስልጣን ያላቸው የክልል መንግስታቶች ሳይሆን የፌዴራል መንግስት ስልጣን ብቻ ነው ማለት ነው። ሌላኛው የጤና፣ የትምህርት፣ የባህል፣ ታሪክ፣ ቅርስ፣ ሳይንስ፣ ቴክኖሎጂ፣ አገር አቀፍ መመዘኛዎች፣ መሰረታዊ የፖሊሲ መለኪያዎችን ማውጣትና የማስፈጸም ግዴታ አለበት ማለት ነው የፌዴራል መንግስቱ። ሌላኛው የሀገሪቱን የፋይናንስ፣ የገንዘብ ወጪ፣ ኢንቨስትመንት ፖሊሲ ስትራቴጂክ ማውጣትና ማስፈጸም ይኖርበታል ማለት ነው። ፋይናንስን በሚመለከት ፖሊሲ ሲወጣ፣ የውጭ ኢንቨስትመንት ፖሊሲ ሲወጣ፣ ስትራቴጂክ እቅዶች ሲወጡ በሙሉ ይሄ የፌዴራል መንግስቱ ስልጣን ነው ማለት ነው። የመሬት፣ የተፈጥሮ ሀብትና የታሪክ ቅርሶችን የመሬት፣ የተፈጥሮ ሀብትና የታሪክ ቅርሶችን አጠቃቀምና ጥበቃን በተመለከተ ህግን ያወጣል ማለት ነው። ከዚህ ጋር ተያይዞ የሀገርና የህዝብ የመከላከያ ደህንነት እንዲሁም የፌዴራል መንግስት ፖሊስ ኃይልን ማደራጀትና መምራትም እንዲሁ የፌዴራል መንግስት ስልጣንና ተግባራት ናቸው ማለት ነው። ብሔራዊ ባንክን ማስተዳደርና ገንዘብ ማተም፣ መበደር፣ የውጭ ምንዛሪና የገንዘብ ልውውጥን መቆጣጠር፣ ክልሎች ከውስጥ ምንጮች ስለሚበደሩበት ሁኔታ ህግና መመሪያ ማውጣት የፌዴራል መንግስቱ ስራ ነው ማለት ነው። ገንዘብ የማሳተም፣ ብሔራዊ ባንክን የማስተዳደር፣ የዶላር ምንዛሬውን እንደ አሁኑ ሳይሆን በፊት ብሔራዊ ባንክ በሚመተምንበት ጊዜ ያ የተመን ሁኔታ የሚቆጣጠረው የሚያስተዳድረው ብሔራዊ ባንክን ተመርኮዞ የፌዴራል መንግስቱ ነው ማለት ነው። ይህንን በተመለከተም ህግና መመሪያ ማውጣት የሚችለው ፌዴራል መንግስቱ ብቻ ነው ማለት ነው። የውጭ ግንኙነት ፖሊሲ መወሰን፣ ፖሊሲውን ማስፈጸም፣ ዓለም አቀፍ ስምምነቶችን መዋዋልና ማጽደቅም እንዲሁ የፌዴራል መንግስቱ ዋና ስልጣን ነው ማለት ነው። ክልሎች ይህን በተመለከተ ከውጭ ሰዎች ጋር ወይም ከውጭ ኤምባሲዎች፣ አታሺዎች ጋር እንዲሁም ከውጭ ጋር ግንኙነት በራሳቸው መፈጸም አይችሉም። የውጭ ግንኙነት ፖሊሲን መወሰን፣ ፖሊሲውን ማስፈጸም፣ ዓለም አቀፍ ስምምነቶችን መዋዋል፣ ማጽደቅም የፌዴራል መንግስቱ ስልጣንና ተግባር ነው ማለት ነው። የአየር፣ የባቡር፣ የባህር መጓጓዣ፣ የፖሊስ፣ የፖስታና ቴሌኮሙኒኬሽን አገልግሎቶች እንዲሁም ሁሉንም አይነት ሁለት ወይም ከሁለት በላይ ክልሎችን የሚያገናኙ አውራ መንገዶችን ማስፋት፣ ማስተዳደር፣ መቆጣጠር የፌዴራል መንግስቱ
ስራ ነው ማለት ነው። ስለዚህ ወደ ሜን መንገዶች አሉ። ለምሳሌ አዲስ አዳማ መንገድ፣ ፈጣኑን መንገድ ብናየው የሚያስተዳድረው ማን ነው? ፌዴራል መንግስቱ ነው ማለት ነው። ስለዚህ ቀጥታ ከአዲስ አበባ መቀሌ የሚደርስ አስፋልትም የማስተዳደር ስራ የማን ነው? የፌዴራል መንግስቱ ነው ማለት ነው። ከአዲስ አበባ ጅቡቲ የሚደርሰውንም አስፋልት የሚያስተዳድረው በዋናነት ማን ነው? የፌዴራል መንግስቱ ነው ማለት ነው። በአጠቃላይ የአየር፣ የባቡር፣ የባህር ማጓጓዣ፣ የፖስታ፣ ቴሌኮሙኒኬሽን አገልግሎት እንዲሁም ሁሉም አይነት ከሁለት በላይ ክልሎችን የሚያገናኙ አውራ መንገዶችን ማስፋትና ማስተዳደር መቆጣጠር የፌዴራል መንግስቱ ስልጣን ነው ማለት ነው። ይህም በህገ መንግስቱ ተሰጥቶታል። ሌላኛው ለፌዴራል መንግስቱ በተሰጡት የገቢ ምንጮች ክልል ግብር፣ ቀረጥ መጣል፣ ማስተዳደር፣ የፌዴራል መንግስትን በጀት ማርቀቅና ማጽደቅ ማስተዳደር ስራው ነው ማለት ነው። ለፌዴራል መንግስቱ በተሰጡት የገቢ ምንጮች ክልሎች ማለት ወይም ወሰኖች ለምሳሌ አዲስ አበባና ድሬዳዋ ላይ ግብር፣ ቀረጥ መጣል፣ ማስተዳደር፣ የፌዴራል መንግስት በጀትን ማርቀቅ፣ ማጽደቅና ማስተዳደር የፌዴራል መንግስቱ ስራ ነው ማለት ነው። ሁለት ወይም ከሁለት በላይ የሆኑ ክልሎችን የሚያስተሳስሩ ወይም ድንበር ተሻጋሪ የሆኑ ወንዞችንና ሐይቆችን አጠቃቀም ወሰንን ማስተዳደር እንደዚሁ የማ ስራ ነው? የፌዴራል መንግስቱ ስራ ነው ማለት ነው። በክልሎች መካከል የሚደረግን የንግድ ግንኙነትና የውጭ ንግድን መምራት መቆጣጠርም እንዲሁ የፌዴራል መንግስቱ ስራ ነው ማለት ነው። ይህንን በደንብ ልታዩት የሚገባ ነው። የፌዴራል መንግስት ገንዘብ ተቋቋሙ አንድ ወይም ከክልል በላይ የሚሸፈን አገልግሎት ተቋሞችን ማስተዳደር ማስፋፋት ከክልል አቅም በላይ የሆነ የጸጥታ መደፍረስ ሲያጋጥም በክልሉ መስተዳደር ጥያቄ መሰረት የሀገሪቱን የመከላከያ ኃይል ማሰማራት እንዲሁ የፌዴራል መንግስቱ ስራ ነው ማለት ነው። በህገ መንግስቱ መሰረት የተረጋገጡትን የፖለቲካ መብቶች ለማስፈጸም አስፈላጊ የሆኑ የፖለቲካ ድርጅቶች እንዲሁም ምርጫን በሚመለከት ህጎችን ማውጣት የፌዴራል መንግስቱ ስራ ነው ማለት ነው። በሀገሪቱ በአጠቃላይም ሆነ በተወሰኑ የሀገሪቱ ክፍሎች የአስቸኳይ ጊዜ አዋጅ ማወጅ፣ አዋጁን ማንሳት፣ የዜግነት ጥያቄ መወሰንም እንዲሁ የፌዴራል መንግስቱ ስራ ነው። የኢሚግሬሽንና የፓስፖርት ወደ ሀገር መግቢያና መውጫ ጉዳዮችን፣ ስለ ስደተኞችና ስለ ፖለቲካ የጥገኝነት መወሰን፣ መምራት፣ የፈጠራና ድርሰት መብቶችን ፍቃድ መስጠት፣ መጠበቅ፣ አንድ ወጥ መለኪያ ደረጃዎችና የጊዜ ቀመርን ማውጣት፣ የጦር መሳሪያ ስለመያዝ ህግ ማውጣት በሚመለከት የማስልጣን ነው? የፌዴራል መንግስቱ ስልጣን ነው። በ1987 በወጣው የኢፌድሪ የህገ መንግስት አንቀጽ 51 ላይ ማለት ነው። እነኚህ ስልጣኖች ለፌዴራል መንግስቱ የተሰጡ ናቸው ማለት ነው። ይህንን ለማየት ብዬ ነው ይህን ፕሮግራም ያዘጋጀሁት። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።